አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናቸው? አለሁን አልሐምዱሊላ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ በአዲስ ነገር መጥቼላችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ሀሳብ አስተያየታችሁን አስቀምጡልኝ። እምዬን አፋልጉኝ ይላል። እምዬን አፋልጉኝ ክፍል 1። ሀቢብ እጅግ ባማረና በተንጣለለ ህይወት ውስጥ የሚኖር ከሀናንና ከእንቲሳር ጋር በደስታ ህይወቱን በመምራት ላይ ያለ ለግላጋ ወደ ጉልምስና እየሄደ ያለ የወጣትነቱን መጨረሻዎች እድሜ እያጣጣመ ያለ ወጣት ለመባል ግን በትንሹ የሚደፈር ለግላጋ ሰው ነው። ሀናን ለሀቢብ ባለቤቱ ናት። ኢንቲሳር ደግሞ ብቸኛ ሴት ልጁ። ሀናን ኢንቲሳርና ሀቢብ ደስ የሚል የተሟላና በኢኮኖሚ ፈርጠም ያለ የሚያምር ህይወት ይገፋሉ። ደስተኛ ቤተሰብ፣ ያማረና በኢማን የተሞላ ቆንጆ ድባብ ያለው ቤተሰብ ውስጥ በደስታ በመኖር ላይ ናቸው። ግና ከዚህ ሁሉ ደስታ መሀል አንድ ችግር አለ። እናቱን አጥቷል። ወደ የት እንደደረሰች የት እንደገባች አያውቅም። ስለ ደስታው ሲጠየቅ ደስታዬ ሙሉ ይሆን የነበረው እናቴ ብትኖር ነው ይላል። እናቱን ያጣው ገና በ12 አመቱ ነበር። ያኔ ገና ህፃን እያለ አንድ ሌሊት ላይ ኃይለኛ ዝናብ ይዘንባል። ዶፍ ዝናብ እየዘነበ መብረቁ ያስገመግማል። ጉሩምርምታ የተሞላ መብረቅ፣ ኃይለኛ ወጨፎ ያለው ዝናብ ሲያስገመግመው የእሱ እናት ውዷ ኸውለት በኃይለኛ ምጥ ላይ ናት። በኃይለኛ ምጥ ላይ ነበረች። ምጥ አጨናንቋት ሳለ አንድ የሚሰማቸው አለሁ የሚላቸው ጎረቤት አጥተው በዝናቡ ድምፅ ተውጠው በስቃይ ይጮሃሉ፣ ይቃትታሉ። ሀቢብ የሚያደርገው ቢያጣ በዛ ሌሊት በእኩለ ሌሊት በ6 ሰዓት በዝናቡ ዶፍ ባዶ እግሩን ሲሮጥ ወጣ። ትንሽዬ ከነቴራና አንዲት ቁንጣ ብቻ እንደለበሰ ሮጠ፣ ጋለበ። የጎረቤቶችን ቤት በሙሉ ቢያንኳኳም በዝናቡና በሚያስገመግመው መብረቅ ተሸፍነው በእንቅልፍም ታጅበው ሳይሰሙት ቀሩ። ሀቢብ እንባውን እያጎረፈ በዝናቡ የተደበቀውን እንባውን እያወረደ አስፓልቱን ይሮጥ ጀመር። ባዶ እግሩን በለቅሶ በጩኸት ታጅቦ ይሮጣል፣ ያለቅሳል፣ ይጮሃል። እናቱ በምጥ እየተሰቃየች ኸውለት ታለቅሳለች፣ ትጮሃለች። በሌሊት ውስጥ የሚያፈስ ቤታቸው ደሳሳ ጎጆ ውስጥ ሆና ትቃትታለች፣ በኃይል ታመጣለች፣ ታቃስታለችም። የህመሙ የመጨረሻ ጥግ ከባዱን ህመም ምጥን ብቻዋን ተጋፍጣለች። የሚደርስ የለም። መብረቁ ይጮሃል፣ ያስገመግማል። ሀቢብ ከብዙ ሩጫ በኋላ አስፓልቱን ወጣ። አስፓልቱን ሮጦ እየሄደ ድንገት መኪና ሳይታየው በፊት ለፊቱ በኃይል ገጨው። ሀቢብ ከመሬት ላይ ተዘረጋ። ዋ እናቱ ይህንን አላየችም። በምታፍና ሌላ ህይወት ውስጥ ነች። ሀቢብ ከመሬት ሲዘረጋ ሹፌሩ ደግ ነበርና ከመኪናው ወረደ። ሀቢብን ተመለከተው። ክፉኛ ደም እየፈሰሰው ነው። እንደተጎዳም አስተዋለ። በመኪናው ጭኖት ይዞት ወደ ሆስፒታል ነጎደ። ትንሽ ራቅ ብሎ ወደሚያውቀው ወዳገኘው ሆስፒታል ይዞት ገባ። ሕክምና እንዲያገኝ ያደረገው ሀቢብ ብዙ ደም ፈሶት ራሱን ስቶ ነበር። ራሱን ከመሳቱ በፊት ግን እማዬ ማለቱን አላቆመም። ለእናቱ እንዲደርስላት በዛች በትንሽዬ ጣቱ ወደ ቤቱ እየጠቆመ ለመንፈራገጥ እየሞከረ ራሱን ሳተ። አዞረውና ደሞ አንሶ ራሱን መቆጣጠር አልቻለም። ተልፈሰፈሰ።
ሆስፒታል ደርሶ ሕክምና ተደረገለት። 1 ሳምንት በትክክል መንቃት ሳይችል ሆስፒታል ቆየ። ተጨማሪ 1 ሳምንት ለረፍት ተብሎ እዚያው ሆስፒታል ሳይነሳ ቀረ። ከ2 ሳምንታት በኋላ ለቤቱ እንዳበቃው ተነሳ። በሙሉ ጤና በደስታ ተነሳ። ዶክተሮቹ በደስታ እቅፍ አደረጉት። የሀቢብ ልብ ግን እናቱ ጋር ነበር። እዛ ይዋልላል። አይኖቹ ወደ ሩቅ ይማትራሉ። እናቱን ናፍቀዋል። አግኝቶ እስከሚያቅፋት ድረስ ሰላም አልሰማህ ብሎታል። መሮጥ ፈለገ። አምልጦ መሮጥ ፈለገ፣ ግን አልቻለም። ዶክተሮቹ የሚገባውን ሁሉ ካደረጉለት በኋላ በእርጋታ ተሰናብተው ጨብጠው ሸኙት። ያ መልካም ሰው ሀቢብን እቤቱ አደረሰው። ግና ያጋጠመው ጥሩ አልነበረም። እዛ ሲሄድ እናቱ የለችም። የደረሰችበትን የሚያውቅ የለም። ከዛ ቀን ምሽት በኋላ የት ትግባ የት ትሄድ አየኋት ሰማኋት የሚል ወይም ደግሞ በተቻለው ብሎ የሚጮህ አንድ ጅብ እንኳን አልተገኘም። ወይም ደግሞ በልቻታለሁ የሚል ይቅርታን ተባተበኝ ማለት ነው። ወይም ደግሞ በልቻታለሁ ብሎ የሚጮህ አንድ ጅብ እንኳን አልተገኘም። ሀቢብ በሰቆቃና በሐዘን መሪር ሐዘን ውስጥ መራር የሆነ ስሜት ውስጥ ገባ። አዘነ፣ ተከዘ። በዛ በልጅ ጭንቅላቱ በትናንሽ አይኖቹ አለቀሰ። የእንባ ጎርፍ አጎረፈባቸው። ጉንጮቹ ፍም እሳት እስኪመስሉ ድረስ፣ እስኪነዱ ድረስ፣ እስኪቃጠሉ ድረስ አለቀሰባቸው። ከዛች ደጃፍ ላይ አልንቀሳቀስም ብሎ የተቆለፈችውን ትንሽዬ ደሳሳ ጎጇቸው አጠገብ ላይ ተቀምጦ 1 ሳምንት ያህል ያለምንም ነገር ያለመንቀሳቀስ እዚያችው ተቀምጦ እናቱን ጠበቀ። ጎረቤቶቹ ብቻ በሚያቀርቡለት ትንሽዬ ቁራሽ ራብ ሲያረገው ሆዱን ሲገሸልጠው ብቻ ትንሽ እየቀመሰ እናቱን በጣም ናፈቀ። ሀቢብ ብዙን እንቅልፍ ሳይተኛ አይኖቹ ፍጥጥ እንዳሉ ቀናት ተቆጥረው ያውቃሉ። እዚያው ድንጋይ ላይ ጋደም እንዳለ ከላይ ብቻ ጎረቤቶቹ አልብሰውት ብዙ ቀናት አሳለፈ። 1 ሳምንት ደፈነ። ከሳምንት በኋላ ግን ራሱን መቆጣጠር አልቻለም። ያዞረው ያመው ጀመር። ያኔ ያ መልካም ሰው ድንገት ከተፍ አለ። በመኪና ገጭቶት አሳክሞ ለጤናው አብቅቶ ወደ ቤቱ ሸኝቶ የነበረው ያ ሰው ያሉበትን ሁኔታ ሊጠይቀው ሲመጣ ሀቢብን ተመለከተው። ሀቢብን ሲያየው ያየውን ሁሉ ማመን አልቻለም። ጠየቀው፣ አወራው። ሁኔታዎችን ሲረዳ ወደ ራሱ ጋር ይዞት ሄደ። አሳድጎ አባት ሆኖት በቅንጦት በቅምጥል ካሳደገው ወዲህ ሲሞት በኑዛዜ ንብረቱን አውርሶ ተናዞለት ሞተ። አሁን ሀቢብ እጅግ ያማረና በሀብት የተሞላ የተረጋጋ ቤተሰብ ውስጥ ነው። ግና አንድም ቀን እናቱን ለመፈለግ አልቦዘነም። ሁሌም ልቡ ውስጥ አለች። ሁሌም እሷን ይፈልጋል። እናቱ ብትኖር የእሱ ደስታ ልክ የድስት ክድን እንደሚለው የሚሞላለት መስሎ ይሰማዋል። ያለሷ ለሱ ሁሉም ነገር ባዶ ነው። እናቱን ናፈቀ። ዛሬ ሀቢብ ተጣድፏል። በጣም ቸኩሏል። ገና ከጠዋቱ ከረባቱን እንኳ በትክክል ሳያስተካክል የያዘውን ሳምሶናይት ሞጭለፍ አድርጎ በእጆቹ አስገብቶ ለመሮጥ ፈልጓል። ይህ የሆነበትም ከ10 ድርጅቶች ጋር እናቱን ለማፈላለግ በመላው ኢትዮጵያ በህይወት ካለች ከነነፍሷ ካረፈችም ወደ አኼራ ከሄደች ደግሞ መቃብሯን ለማግኘት ፈለገ። በቴሌቪዥን ጣቢያዎችና በራዲዮ ጣቢያ
በመጽሔትና በመጽሐፍት በአጠቃላይ በዜና አውታሮችና በሚያገኛቸው ድርጅቶች በሙሉ እናቱን ለማፈላለግ ቆርጦ ፕሮፖዛሎችን፣ ደብዳቤዎችን ሊያስገባ በሳምሶናይቱ አጅጓል። ዛሬ ደስ የሚለውን ቀኑን ተስፋ የሚያደርግበትን ቀኑን የሚጀምርበት ጠዋት ነው። ጁምአ ቀን ነው። ተነስቶ በጠዋት ለባብሶ ሽቶውን ተቀብቶ ከበር ሊወጣ ሲል በራቸው ተንኳኳ። የግቢው በር ሲንኳኳ ሁሉም ወደ ግቢው በር ጆሮአቸውን ተከሉ። ግና ዛሬ እኮ ያንኳኳችው ያቺ ኸውለት የሀቢብ እናት እርጅት ብላ ህይወት አጎሳቁሏት አጎንብሳ ያቀይ መልኳ ያቀይ ፊቷ ጥቁርቁር ብሎ ጭምድድ ብላ ተኮራምታ ነው ይህን በር እያንኳኳች ያለችው። ዛሬ እንዴት ኸውለት የሀቢብ እናት እንዴት ልታንኳኳ ቻለች? እንዴት መጣች? በክፍል 2 ይቀጥላል። ቪዲዮውን እስከ መጨረሻው ተከታተሉት። ሰላም ሁኑልኝ።